ሰላም ውድ 19 ሚዲያ ቤተሰቦች እንደምን ሰነበታችሁ? እንኳን ለታላቁ የጌታችን ጾም 6ኛ ሳምንት በሰላም አደረሳችሁ አደረሰን። ታላቁን የጌታችን ጾም ከጀመርን 6ኛ ሳምንት ላይ ደርሰናል። ይህን ሳምንት ቅድስት ቤተክርስቲያን ገብርኄር የሚል ስያሜ ሰጠዋለች። ገብርኄር በጎ አገልጋይ ማለት ሲሆን የስያሜውን መነሻ የምናገኘው በዕለቱ ሥርዓተ ቅዳሴ ከሚነበበው የወንጌል ክፍል ማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ነው። ታሪኩ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮችን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳ እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህም አገልጋዮችን ጠርቶ ገንዘቡን ባደራ ተቀብለው እንዲያተርፉበት ማዘዙን እንደ ማስረጃ ልንቀበል እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያላግባብ አልበተነም። ነገር ግን ለእርሱ ቀረቤታ የነበራቸውን አገልጋዮችን ጠርቶ ያውም እንደየችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታ ቅንነትና ርኅራኄ የበዛለት እንደሆነ የሚያመለክተን ነገር አለ። ይኸውም ለአገልጋዮቹ ኃላፊነትን ቢሰጥም እንኳ ከእርሱ ጋር በነበረው ቀረቤታ ማን ምን መስራት ይችላል የሚለውን ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5 2 1 እያደረገ መስጠቱ ነው። ከብዙ ጊዜ በኋላም የእነዚህ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 5 እንዲሁም 2 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፎ ጌታቸው ፊት እንደቆሙ ያ ጌታም በእነዚህ አገልጋዮች ታማኝነትን ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ 1 መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍባት ዘንድ የተሰጠችውን መክሊት እንደቀበረ ከዚህም አልፎ ምን አደረካት ተብሎ ሲጠየቅ የአመጽ ንግግር እንደተናገረ በዚህ ከፊቱ ያዘነው ጌታም ያን ክፉ አገልጋይ እንዲቀጣ እንዳደረገውም እናነባለን። ጌታውም ለገንዘቡ ጠንቃቃ ከመሆኑን ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው እናያለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ ልቅሶና ጥርስ ማፏጨት ወዳለበት በውጪ ወዳለ ጨለማ እንዳወጡት ስንመለከት የሚያሳየን የአገልጋዮቹ ጌታ ታላቅ ስልጣን ነው። ምንም እንኳ ስልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉ በጎ አገልጋዮች የሰጣቸውን ፍጹም ደስታ መጥቀስ ይቻላል። በአገልጋዮቹ ጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበሉት ናቸው። እዚህ ጋር ማስተዋል የሚገባው እነዚህ 2 አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ወይንም ያ ባለ 1 መክሊት አገልጋይ ከ2 ያሳነሰው ከ1 በላይ መክሊት መቀበል የማይችል መሆኑ ሳይሆን በዛች በአንዷ መክሊት እንኳ መስራት ባለመቻሉ ነው። ይህ ክፉና ሰነፍ አገልጋይ ጌታው በመጣ ጊዜ አመጽ የተሞላበት የሐሰት ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ። ስለፈራሁም ሄድሁና መክሊትህን በምድር ውስጥ ቀበርኩ ሲል መለሰለት። ይህ ንግግር ከአመጽ ንግግርነቱ በተጨማሪ ውሸት አለበት። ምክንያቱም እርሱ እንዳለው ጌታን ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረው ምንም መክሊት ሳይሰጠው ከነ ትርፉ 2 መክሊቶችን ይጠይቀው ነበር። ነገር ግን ተጽፎ የምናነበው ትርፉ ከመጠየቅ በፊት 1 መክሊት ሰጥቶት እንደነበር ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷልና ማጨድ ይገባዋል፣ በትኗልና መሰብሰብም መብቱ ነው። እርሱ መስራት ሲሳነው እንኳ እድሉን ለሌሎች አልሰጠም። ይህ ሰው የተሰጠውን መክሊት በትርፉ ሊመልስ እንደሚገባ ጠንቅቆ ያውቃል። ምክንያቱም ገና ሲቀበለው ከጌታው የተቀበለው ትእዛዝ ነውና። ስለዚህ ምንም እንኳ መውጣት መውረድ ቢከብደውም ወጥተው ወርደው ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋት ነው። ይህ እንዳያደርግ ያሰረው ደግሞ ውስጡ የተቀረጸው የአመጽ መንፈስ ነው።
ጌታ መጥቶ ስለ ትርፍ ሲጠይቀው የሚመልስለትን ረብ የለሽ ምክንያት እንደ መከላከያ አድርጎ ማሰብ አእምሮ ሌላ ተጨማሪ እንዳያስብ የዘጋበት ይመስላል። ከተጠቀሰው ታሪክ የምንማራቸው ብዙ ነገሮች ቢኖሩም አብይት የሆኑት ሁለቱን እንመልከታቸው። እያንዳንዳችን ከእግዚአብሔር የተሰጠን ስጦታ እንዳለ እንረዳለን። እግዚአብሔር እያንዳንዳችን በሃይማኖት ሆነን የምናፈራው ፍሬ ይፈልጋል። ምንም እንኳ ከኛ ፍሬ ቢፈልግም ያን ፍሬ ማፍራት የምንችልበትን ኃይል ግን የእግዚአብሔር ልጅነት ካገኘንበት ከዕለተ ጥምቀት ጀምሮ እንደሚያስፈልገን መጠን እየሰጠን ነው። ከእግዚአብሔር ዘንድ የተቀበላቸው ስጦታዎች በቁጥር እጅግ ብዙ ቢሆኑም በአይነታቸው ግን ለሁለት ከፍሎ ማየት ይቻላል። የመጀመሪያው እያንዳንዱ ክርስቲያን ዳግመኛ በመወለድ ሚስጥር ያገኘ የእግዚአብሔር ልጅነት ጸጋና ከልጅነት ጋር በተያያዘ የሚሰጡ ስጦታዎች ናቸው። ሁለተኛው አይነት ደግሞ እንደ እግዚአብሔር ፈቃድና እንደ ሰውየው አቅም ለተለያዩ መንፈሳዊ አገልግሎት ማስፈጸሚያ የሆኑ ዘንድ በእግዚአብሔር የሚሰጡ ስጦታዎች ናቸው። ለምሳሌ ትንቢት መናገር፣ በተለያዩ ልሳናት መናገር፣ አጋንንትን ማስወጣት የመሳሰሉት ከነዚያው አይነት ስጦታ የሚመደቡ ናቸው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። በመጀመሪያውም ይሁን በሁለተኛው አይነት ስጦታ ተቀባዮች ዘንድ ግን ብዙ የሚያሳዝኑ ችግሮች አሉ። በዳግመኛ መወለድ ሚስጥር በ40ና በ80 ቀን ጥምቀት ስላገኘ ነው የልጅነት ጸጋ ጊዜ ሰጥቶ የሚያስብ ክርስቲያን ማግኘት በዚህ ዘመን በጣም አዳጋች ነው። በዓለም ውስጥ ክርስቲያንነቱ ለጥምቀትና በዓልና ለመስቀል ደመራ ካልሆነ ትዝ የማይለው ቁጥሩ ቀላል አይደለም። ከዚህ የከፋው ደግሞ ከቤተ ዘመድ አንድ ሰው ምናልባት ራሱ ሊሆን ይችላል ነፍሱ ከስጋው ካልተለየች ወደ ቤተ ክርስቲያን ደጅ ብቅ አይልም። እግዚአብሔር ለኛ የልጅነት ጸጋ በመስጠቱ ለኛ ያለውን ጥልቅ ፍቅሩን ያሳይቶናል። ምክንያቱም ልጅነታችን ዋጋ ተከፍሎበታልና። እንዲሁ በቀላሉ አይደለም ልጆች የተባለው። እኛ ልጅነትን እንድንቀበል አምላክ መከራን ተቀብሏል። የጥምቀት ውሃ የፈሰሰው በጦሩ ከተወጋው ከጌታ ጎኑ ነው። ሁለተኛ እያንዳንዱ ስጦታ እንደሚያስጠይቅ እንረዳለን። እግዚአብሔር ያለ አንድ ዓላማ ለሰዎች ኃላፊነትን የሚያስከትል ስጦታ አልሰጠም፣ አይሰጥምም። ምንም ከእግዚአብሔር የተቀበለ ሰው የሰጠውን ስጦታ ለሆነ ዓላማ ነውና ጥያቄ አለበት። ጥያቄው ደግሞ የስጦታው ባለቤት ራሱ እግዚአብሔር ነው። ስለዚህ ማንም ይሁን ማን ግን ስለተሰጠው መክሊት ባለቤቱ ከፊቱ አቁሞ እንደሚጠይቀው መዘንጋት የለበትም። እንግዲህ በአጠቃላይ መክሊት የተባለ ጸጋ ስጦታ ሲሆን እግዚአብሔር ለእያንዳንዳችን የተለያየ ስጦታ ሰጥቶናል። በተሰጠንም ስጦታ ልናገለግልበት ያስፈልጋል። በተጨማሪ መክሊት ቃለ እግዚአብሔር ነው። የሰማናትን ቃለ እግዚአብሔር ለሌላው ማሰማት ይገባናል። ከኛ የሚጠበቀው ማሰማቱ ብቻ ነው። በልቦናው አድሮ ስራ የሚሰራ እግዚአብሔር መንፈስ ቅዱስ ነውና። በመሆኑም እርሱ በሰጠን የአገልግሎት በር ጸጋ በታማኝነት በማገልገል በሕይወት ዘመናችን ሁሉ መንፈሳዊውን ሀብት የምናተርፍ እንሆን ዘንድ የተላለፈልን አምላካዊ ምክር ነው። ምክንያቱም እኛ የተጠራነው ፍሬ ልናፈራና ሌላውንም ልናተርፍ መልካም ስራ ልንሰራ እንጂ የስጋችንን ፈቃድ በመከተል የኃጢአት ባሮች ልንሆን አይደለም። አሁን ባለንበት ወቅት በጎና ታማኝ አገልጋይ መሆን እንዳንችል ብዙ ችግሮች አሉ። የችግሮቹ መሰረታዊ ምንጭ በተጠሩበት ጸንቶ መቆም ፈጽሞ አለመቻልና ለስጋዊ ጥቅም ብቻ በማድላት ኃላፊነትን መዘንጋት ናቸው። በስጋዊ አምሮት ፍላጎትና ምርጫ ውስጥ ደግሞ መንፈሳዊ ጸጋንና በረከትን ለማግኘት የሚያስችለንን ታማኝነትን ስራ መስራት አንችልምና በታማኝነት ከምናድነው ሰው ይልቅ መክሊታችንን በመቅበር ባለመታመን መሰናክል የምንሆንበት ሰው ሊበዛ እንደሚችል አያጠራጥርም። በመሆኑም ከእርሱ ዘንድ እንዳቅማችን የተሰጠንን መንፈሳዊ እውቀትና ሀሳብ አገልግሎት ለሌላው በማድረስ መክሊታችንን ልናበዛ የምንችለውና አገልግሎታችን ወይም ክርስትናችን ውጤታማ የሚሆነው ምርጫችንን አውቀን እንደ ቃሉ ሆነንና ጸንተን ስንገኝ ብቻ ነው። ይህ ባለመሆኑ ነው ዛሬ ብዙዎቻችን በሕይወታችን ሌላውን ማትረፍ አቁመን በእግዚአብሔርና በሰውም ዘንድ በሚያስወቅስ የስንፍና መንገድ ላይ ቆመን የምንገኘው። ስለዚህም ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ጌታችን በምን ሰዓት እንደሚመጣ አታውቁምና እንዲሁ ንቁ ብሏልና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ውድ ቤተሰቦቻችን ይህን ቻናል ሰብስክራይብ እና ሼር በማድረግ ድጋፋችሁ አይለየን።